ጽናት ቤተሰብ በዚህ ሁኔታ መጥቷል። በጣም ደስ የሚል ቤተሰብ ናቸው። ከቀረጻ ጀርባ እንግዲህ እንደዚህ ፈታ ሰና እያሉ ነው። ቀረጻም እያካሄዱ ራሳቸውን ደግሞ እንደዚህ አንድ ላይ ሆኖ በጣም በደስታ እያሳለፉ ነው። እንዳያችሁ ናሆሜም አለ፣ ጽናትም አለ፣ እንደገና ሶሲም አለች፣ ምሩም አለች፣ እንደገና ክብሮም አለ። እጅኛው ብቻ ነው ማላቃት እና በዛሬ ቀን ታውቃላችሁ እንግዲህ ጽናት እንግዲህ ድምቀታችን ናት። ጽናት ከሌለች ሰው ሁሉ ጽናትን ይጠይቃል ማለት ነው። እና ጽናት የታለች ጽናት አምጡልን ስለምትሉ ዛሬ ይሄው ጽናት በዚህ ፍልቅልቅ ብላ መታለች። ሶስና ጽናት እንግዲህ ድሮ ያው ጽናት ድራማ ላይ እንዳያችሁ ወዳጅ አልነበሩ። ይሄ ደግሞ በትክክለኛ ማንነታቸው ደግሞ ይሄው እንዳያችሁት ፍቅር ናቸው ማለት ነውና ድራማ ላይና እዚህ ላይ ይለያያል። ክራይ እንግዲህ በአሁኑ ሰዓት ጽናትን በጣም ይወዳታል። እሷም እንዳያችሁ ይሄው እያቀፈችው እንደዚህ ዘና ፈታ እያለችው ነው። ናሆምም ደግሞ ከምሩ ጋራ ፍቅራቸውን ቀጥሏል። ብቻ እዚህ ጋር እንትን ምንድነው እሱ ሙዚቃ ስላለ ነው እንጂ ያጠፋውት እየጨፈሩ ነበረ ማለት ነው። እየጨፈሩ ነበረ። በጣም ደስ የሚል ነገር ነው። እንደዛ ነው ቤተሰቦች፣ በጣም ደስ ይላል። ያው ጽናት ድራማ ክፍል 78ም ተለቋል። አይታችሁ እንደሆነ በዛሬ ቀን ክራይ እንግዲህ ልጅ ናፍቆኛል፣ ልጁ ልጅልኝ እያለ ጽናትን እያበረታታት ነው። ምሩም እንግዲህ እኔም አንቺ እድል አግኝቼ ቢወልድ ኑሮ እያለች ነው። ፈጣሪ እንግዲህ አንድ ቀን ይሰጣታል፣ ጤናዋን መልሶላት ልጅ በልጅ ታደርጋለች ብዬ አስባለሁ። ነሆሜ እንግዲህ ምርጥ ሰው ነው። ከማንነቷ ጋር ነው እየተቀበላት። እንግዲህ በአሁኑ ሰዓት ግን አንድም ቀን ሳይጣሉ ዛሬ ደርሷል። ነገም ደግሞ ፈጣሪ ያውቃል፣ ወይንም ደግሞ ፈጣሪ በልጅ ሊያስባቸው ይችላል። ብቻ ዋና ነገሩ ነሆሜ ለፍቅር ቦታ እንዳለና ትክክለኛ ፍቅር እንደሆነ ነው ማቆም እና ክራይና ጽናት ከክራይና ከጽናት ደግሞ ብዙ ነገር ማማር እንችላለን። ጠንካራ ናቸው። ያ ብዙ እንቅፋቶች ተፈጥረዋል። ጽናት ጠንካራ ናት። እሷ ለሁሉም ሰው ምሳሌ ትሆናለች። ክራም እንደዛ ነው። ግን ደግሞ የክራይ ጥንካሬ ጽናት ናት። ሶሲም እዚህ ላይ ፈገግ ያለችው ድራማው ላይ ጽናት ላይ ስንት ነገር አድርጋለች። ብዙ ነገርን አድርጋለች እና እንደዛ ነው። ብቻ ጠንካራ ናት ጽናት። ቤትንም እንደዛ ተቃቁማ ዛሬ ይሄው የክራን የራሷን አድርጋ እየኖረች ነው። ክብሮም ደግሞ ክብሮና ጽናት ማን ነው ሰኒም ደግሞ በዛሬ ቀን ወጥቶ ታውቃላችሁ። ብዙ ጊዜ ሰኒ ብቸኝነት ይሰማታል። ብቸኝነት ሲሰማት እንግዲህ ክብሮን እዛት ወጣና የጓደኛ ምርቃት ነበረና እዛ ሄዶ አንድ ላይ ሆኖ ተያይዞ ሄዶ ነበረ። ግን ሰኒ ደግሞ በጣም ስለጠጣች ሰክራ መጣች። የመጀመሪያ ጊዜ እንደዚህ ስትሰክር ሁሉን ሰው ሳቀባት። እንግዲህ እየተቿት ነበረ። ጠዋት ተነስቶ ሰኒ እንደዚህ ሆና ካየናትማ ነቄ አንለቃትም እያሏት እንግዲህ ክራይም ነሆሜም ምሩም አለች ጽናትም አለች እና በዛሬ ቀን እንግዲህ ሰኒ በራሷ አፈረች። ይሄ ነገር ቀርቶ ደግሞ እሷ ሻወር ገብታ እህቷ እንግዲህ ከውጭ ሀገር ስደውልላት ክብሩን ያነሳል። ሲያነሳ እህትሽ ሻወር እየወሰደች ነው ያለው እና ይሄ ነገር ሰኒን አስጨንቋል። እንዴት እንደገና ታላቂ ናት፣ አከብራታለሁ፣ እንደ እናትና አባት ሆና ነው ያሳደገችኝ። አሁን ምን ብዬ ልመልስላት ብላ እየተጨነቀች ነው። ጽናት እንግዲህ የሆነ መላ እንፈልጋለን፣ አትጨናነቂ እያለች ነው። ግን ክብሮም አውቆ አይደለም እያደረገው። ስልክ በተደጋጋሚ ስደወል ተጨንቆ ነው እንደዚህ ያደረገው። ቢሆንም ግን ለሰኒ ጭንቀት ሆኖበታል። አንደኛ ሰክራ ነው የመጣችው። ይሄ ራሱ እህቷ ብታይ ትልቅ ነገር ነው።
ሌላ ደግሞ ክብሩን ማንሳቱ ይሄ ወንድ ከየት መጣ? የሰኒ ህይወት ውስጥ ሰው አለ ወይ? ምን እያደረገች ነው ወይ ብላ ስለምታስብ ይሄ ፍርሃት ሆነባት እና እንደዛ ነው ቤተሰቦቼ። ክብሩን እንግዲህ ከሰኒ ጋራ ቢሆን በጣም ደስ ይላል። በጣም በቃ አስተሳሰቡ ሁሉ ነገሩ ደስ ፈታ ያደርጋታል። ሰኒ እንግዲህ ትዳር አልፈልግም ብትልም እንኳን ፈጣሪ እንግዲህ ክብሩን የእሷን ያደርጋል ብዬ አስባለሁ። ክብሩን ምርጥ ሰው ነው፣ ጥሩ ሰው ነው። እሱም በብቸኝነት እየተጎዳ ልጅ ነው። ሰኒም እንደዛ አንድ ላይ ቢሆኑ ጥሩ ነው። እንደገና ደግሞ ዛሬ ቀን ደግሞ ቅዱስ ተከፍቷል። እንግዲህ በአንድ ጊዜ እናት፣ አባት፣ እህት ያጣ ሰው ነውና ለዛ ነው ሁሉንም ነገር አውጥቶ በዛሬ ቀን ለክራይ ነገረው። ክራይም በጣም አዘነው ማለት ነው። ግን ጠንካራ እንደሆነ ነው የነገረው። አንተ ጠንካራ ነህ፣ ይሄ ሁሉ ቤተሰብ አተ እንደዚህ ቆሜ የምትሄደው ሰው ጠንካራ ነህ እና እኔም ወንድምህ አለውልህ አይክፋክ እያለ ብርታቱን እየሰጠ ነው። ክራይም እንግዲህ የሀዘን ላይ ነበረ። ሀዘኑ አልፎለት ዛሬ ደግሞ ይሄ ከጽናት ጋራ ፈታ ዘና ብሎ እየኖረ ነው። ብቻ ሁሉም ነገር ያልፋል። ለጊዜ ብቻ ነው የሚከብደው እንጂ ቅዱስም አንድ ቀን እንግዲህ ይሄ ነገር ሁሉ አልፎለት ዘና ፈታ ብሎ የሚኖር ቀን ይመጣላታል። እንደዛ ነው ቤተሰቦቼ። ጽናት ድራማ እንግዲህ ምርጥና አስተማሪ ድራማ ነው፣ ያስተምራል። እዚህ ውስጥ ከካሜራ ጀርባና በትክክለኛ ድራማ ውስጥ የምናየው በጣም ይለያያል። እዛ ውስጥ ጸብ ቢኖር እዚህ ደግሞ ፍቅር ሆኖ ነው የሚገኙት። እንዳያችሁ ይሄ ሁሉም እየጨፈሩ ነው፣ ምንም ጥላቻ ሳይኖር ምን ሳይኖር ያው ድራማ ለማስተማር ነው ብዙ ነገር እዛ ውስጥ የሚያስተላልፉት። እንደዛ ነው ቤተሰቦቼ። ያ ጽናት ያለችበት ቦታ ደግሞ በጣም ደምቅ ይደምቃል። ምንም ይሁን ምንም በቃ ድምቀት ናት። ሁሉም ሰው ደግሞ ጽናት በጣም ይወዳል፣ ሁሉም ሰው ያከብራል። እና ክራይ ራሱ ጠንክሮ ነው ጽናትን የራሱን የግሉን ያደረገው። ስንት ፈተና አልፎ ስንት ሴቶችን አምጥቷል፣ ግን እንደ ጽናትን አላገኘውም ብሎ እንደዛ ነው ቤተሰቦቼ። ክብሮንም ደግሞ እንጠብቃለን በቅርብ ጊዜ ከሰኒ ጋራ አንድ ላይ ሆኖ እንዲኖሩ ማለት ነው። ይሄው እንዳያችሁ ሲሉ ላይ ፈገግ ብሎ ሁለቱም ተሰምጦ እያወሩ ነው እና ብቻ ፈጣሪ ብሎ ደግሞ ሰኒ ትዳር ብትሶ ደስ ይላል። ብቸኝነት በጣም እኮ መጥፎ ነው። ምንም ነገር ቢኖር ቤት ውስጥ ማንም ሰው ከሌለ ቤቱ ምንም ውብ ቢሆን ምንም ቢሆን አለ ሰው አይደምቅም። ቤተሰቦቼ ደህና ሁኑ።